በውይይት ባለው ነገር አያሳምንም። መመካከር ባለው ስቴጅ አልፏል። እነዚህንም የተቀበለ ክለብ ላይ እርምጃ እንደሚወሰድባቸው ሊያጠቁ ይችላሉ፣ ሊገሉ ይችላሉ። ግን ንጹህ ለሆኑ ተጫዋቾች ከለላ ልንሆንላቸው ይገባል። ወላጅ አምኖ እንዴት ልጁን ለምልመላ ሴቶች ጋር ይልካል? በህግ እንዲጠየቁ፣ ሁለት ማገገሚያ እንዲገቡ ሰላም ተናስተልን ወድ የኢትዮ ኢንፎ ቤተሰቦች እንደተለመደው እንግዲህ ከሰሞኑ የተሰሙ አስገራሚ መረጃዎች አነጋጋሪ የነበሩትን ጨምሮ ወደ እናንተ የምናደርስበት ፕሮግራማችን ተጀምሯል። የመጀመሪያ የሚሆነው ከሰሞኑን እንግዲህ የኢትዮጵያ የሴቶች እግር ኳስ ተጫዋቾችን ተመልክቶ በርካቶችን ያነጋገረ በርካቶችን ያስቆጣ ድርጊት ነበረ። ይህን መረጃ መውጣቱን ተከትሎ እንግዲህ በርካቶች ሀሳባቸውን እየገለጹ ነበረ። ዛሬ ደግሞ እንግዲህ የኢትዮጵያ እግር ኳስ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። ጠንከር ያለ መግለጫ ነው። በነገራችን ላይ ይህንን እንግዲህ ጉዳይ ወደ ህዝብ በማቅረብ የሲዲ ስፖርት ጋዜጠኞች የአንበሳውን ድርሻ ተጫውተዋል። እንግዲህ ቅድም እንዳልኳችሁ ነው ሰሞኑን ከሴት እግር ኳስ ተጫዋቾቻችን ጋር ተያይዞ ስለተነሳው ጉዳይ የኢትዮጵያ ሴት እግር ኳስ አሰልጣኞች ማህበር መግለጫ ሰጥቷል። መግለጫውን እንደወረደ እንመልከተውና ይሄንን መረጃ ግን ከሴት እግር ኳስ ተጫዋቾቻችን ጋር ተያይዞ የወጣውን መረጃ እንግዲህ ወደ ህዝብ ይፋ ያደረጉት ሲዲ ስፖርት ጋዜጠኞች ናቸው። ከዛ ውስጥ ወደ አንደኛው ጋር እንደውልና ጉዳዩ ምንድነው? መግለጫውስ እንዴት አያችሁት? ምክንያቱም ስብሰባው ላይም የዚሁ የሲዲ ስፖርት ጋዜጠኞች እንዲካፈሉ ተደርጓልና የነሱም ስራ ብዙዎችን አነጋግቷል። ብዙዎችም እንግዲህ ለነኚህ ጋዜጠኞች ምስጋናን እያቀረቡ ነው። ስለዚህ እሱንም ተመልክቶ ያለው ጉዳይ ምንድነው የሚለው ወደ ኋላ ላይ የምንመለከት ይሆናል። ከዛ በፊት ግን መግለጫው ምን ይላል የሚለውን እንደወረደ እንመልከተው። ሰሞኑን ከሴት እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያ በስፋት እየተሰራጨ የሚገኘው ጉዳይ በትኩረትና በንቃት እየተከታተላችሁት እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው በመሆኑም ምንም እንኳን ቀደም ባሉ ጊዜያት በዚህ ጉዳይ ላይ ማህበራችን ሰፊ ውይይትና ክርክር በማካሄድ አንድ ልባት ላይ መድረስ እንዳለበት ስንነጋገር ቆይተናል። እነሆ ጉዳዩ ለሚዲያ በቅቶ በህብረተሰብ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑም ውይይት ተደርጎበት መንግስት ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ እንግዲህ አቅጣጫ አስቀምጧል። ለጉዳዩ የሚመለከታቸው አካላት ጠርቶ አወያይቷል። በዚህም እንግዲህ በስብሰባው ላይ ማለት ነው የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች እንዲሁም ሌሎች ባለድርሻ አካላት በተገኙበት ውይይት መካሄዱ ታውቋል። በውይይቱም እንደተገለጸው ጉዳዩ የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱም ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድም ተመላክቷል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥም ለማወቅ ተችሏል። 1 በህግ እንዲጠየቁ፣ 2 ማገገሚያ እንዲገቡ፣ 3 በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግ እና የከፍተኛ ሊጎች ክለቦች የሚገኙባቸው አድራሾች ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። በዚህም ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በየክለቦቹ በመገኘት ምርመራ እንደሚያደርጉ ተገልጿል። የፖሊስና የኢንሳ ምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩም ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድና በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንዳይጫወቱና እነዚህንም የተቀበለ ክለብ ላይ እርምጃ እንደሚወሰድባቸው፣ 2 አስፈላጊ ሆኖ ከተገኘ የፌዴሬሽኑ ሊጉን እንደሚዘጋና ትውልዱን ለማድን የትኛውንም ዋጋ እንደሚከፍል አስታውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን ተቋቁሞ ወደ ስራ መግባቱም ተገልጿል። በመሆኑም መላው የማህበራችን አባላት ቀደም ሲል ስንጮህለት የነበረው ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባም ጥሪያችንን እናቀርባለን። ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት
ተባባሪ እንድትሆኑ ስንጠይቅ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለላ ልንሆንላቸው ይገባል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነ ተግባርን በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደርሰውንም የትኛውንም አይነት ጥቃት እንደሚያወግዝ ለመግለጽ እንወዳለን። የኢትዮጵያ የሴት እግር ኳስ አሰልጣኞች የሙያ ማህበር እንግዲህ ይህንን መግለጫ አውጥቷል። በዛሬው ዕለት በተደረገው ስብሰባ ነው። ይሄ እንግዲህ ጠንከር ያለ የሴቶችን ሊግ ሊያቋርጥ የሚችል አይነት ውሳኔ ሊወሰድበት የሚችል አይነት መግለጫ ነው እንግዲህ የወጣው። የሴቶች እግር ኳስ አሁን ላይ በኢትዮጵያ በክለብ ደረጃ እንግዲህ በርካታ ክለቦች እየተሳተፉበት ይገኛሉ። በርካቶችም ህይወታቸውን እየገፉ ነው። በዚህም ቤተሰቦቻቸውን እያስተዳደሩ ነው እና አሁን ላይ ደግሞ የወጣው አጸያፊ እንግዲህ መረጃ ወይ ደግሞ አጸያፊ ተግባር ተብሎ በተለያዩ ሚዲያዎች እየተነገረ ያለው በሴቶች እግር ኳስ ላይ እየተናፈሰ ያለውን መረጃ ተከትሎ ነው እንግዲህ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫውን እየሰጠው። እንግዲህ እንደሰማችሁት ነው። መግለጫውን እንደወረደ ነው ያነበብኩላችሁ። መግለጫው ትንሽ ጠንከር ያለ ሀሳብ ያለው ይመስላል። ይህንን ጉዳይ ተከትሎ እንግዲህ በርካቶች እንዲሰሙት ጉዳዩ መነጋገሪያ እንዲሆን ካደረጉ ጋዜጠኞች መካከል አንደኛው አሉላ ፍሬው ነው። ሲዲ ስፖርት ጋዜጠኛ ነው። እንግዲህ ከነ ግርማቸው ከነ ሶፎንያስ ጋር በመሆን ይሄን መረጃ ወጥተዋል። ይሄም ጉዳይ ትኩረት እንዲያገኝ የተቻላቸውን እንግዲህ ስራ ሰርተዋል። በርካታ ማስፈራሪያም እየደረሰባቸው እንደሆነ ጉዳዩን ተከትሎ ማለት ነው በተለያዩ ማህበራዊ ሚዲያዎቻቸው ሲናገሩ ነበረ። አሁን ደግሞ መንግስትም እንግዲህ እጁን እዚህ ጉዳይ ውስጥ አስገብቶ ለጉዳዩ እልባት ለመስጠት የሚያስችሉ ስራዎች እየተሰራ ይገኛል። በቅርብም እንግዲህ ጉዳዩ እልባት የሚያገኝ የሚሆን ይሆናል። ይህም እንግዲህ የኢትዮጵያ የሴቶች እግር ኳስን ለመታደግ ትልቁ ተስፋው ነው። ጉዳዩን ተመልክቶ ጋዜጠኛ አሉላ ፍሬው ጋር እንደውልና ስለ ጉዳዩ ምን ተሰማህ፣ ምንስ ነው ያለው የሚለውን ምን ጠይቀው ይሆናል። በቀጥታ እሱ ጋር እንደውል። ሰላም ወይ ሰላም አሉላ፣ እንደምን አለ? ሰላም ነው አለን፣ እግዚአብሔር ይመስገን። ከኢትዮ ኢንፎ ነው የምደውልልህ። እንግዲህ ዛሬ የኢትዮጵያ የሴቶች እግር ኳስ ተጫዋቾችን አስመልክቶ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ ሰጥቷል። ይሄ ነገርን በተመለከተ ደግሞ በርካታ ስራ የሰራችሁት እናንተ ናችሁና ጉዳዩን አስመልክቶ ምን ተሰማችሁ? በስብሰባው ላይ ተገኝታችኋልና ምን ምንድን ጉዳዮች ናቸው የተነሱት? መረጃውንስ እንዴት አገኛችሁት? አሁንስ ያለው ሁኔታ ምንድን ነው የሚለውን ጠቅለል አድርገን እንድትነግረን ነበር። አመሰግናለሁ። ያው እንደተመለከታችሁት ይህንን የሴቶች እግር ኳስ ላይ ያለውን መጥፎ ተግባር እኛንን ያጋለጥ ነው ሚዲያ ላይ ማለት ነው። ከዚህ ቀደም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ነገሩ እንዳለ ሲነገር ነበር። ግን በሜንስትሪም ሚዲያ ሲዲ ስፖርት እኔ ግርማቸው እና ሶፎንያስ እንየው ነው ተደራሽ ያደረግነው መረጃውን። ከዛ በኋላ ነው እንግዲህ ትኩረቶች ሁሉ ይሄ ነገር መሻሻል አለበት፣ መቀየር አለበት፣ ጥፋት የሰሩ ግለሰቦች መቀጣት አለባቸው የሚሉ ስታንዶች ከያቅጣጫው የመነጨውና እኛ ሜንስትሪም ሚዲያ ላይ ከተናገርን በኋላ ነው የተለያዩ የመንግስት ኃላፊዎች ይመለከተኛል ብለው ስብሰባ የገቡት፣ እርምጃ ለመውሰድ ሙከራ ያደረጉት። ከዛ ደግሞ አሁን የተመለከታችሁት የኢትዮጵያ ሴቶች አሰልጣኞች ማህበርም ደግሞ ይሄንን ነገር እንግዲህ ይፋ ለማድረግ የተገደደው በእኛ ምክንያት ነው። ከዚህ ቀደም ቲክቶክ ላይ እንዲሁ ፌስቡክ ላይ ተባራሪ ወሬዎች ነበሩ። ግን በደንብ በድፍረት ያወራው ጥርታ 97.6 የሲዲ ስፖርት ሬዲዮ ፕሮግራም። መረጃውን እንዴት አገኛችሁት? እንዴትስ ይሄን ነገር ወደ ህዝብ ለማድረስ እንግዲህ ምክንያቱም ቀላል የሚባል ጉዳይ አይደለም። እናንተም እንደተናገራችሁት ነው በርካቶች እንግዲህ ከበርካታ ግለሰቦች እንደዚሁ ማስፈራሪያ እየደረሰባችሁ እንደሆነ እናውቃለን እኛ። ይህን ነገር ደፍሮ ወደ ሚዲያ ለማውጣት ምን አነሳሳችሁ? መረጃውስ እንዴት ነው ወደ እናንተ የደረሰው የሚለውን እስኪ አጠር አድርገህ ወደ ኋላ ልመልስህ እና እሱ ንገረኝ። መረጃውን መጀመሪያ ተደራሽ ያደረገው የቅዱስ ጊዮርጊስ ደጋፊ የሆነው ምን ያህል ጌታቸው የተባለ ግለሰብ ነው። እኛም የላከልን እና ኤቪደንሶችን እኛም ክሮስ ቼክ ለማድረግ ሙከራ አደረግን። እሱ የላከልንም ሌሎችንም እንዲሁ
ክሮስ ቼክ አደረግንና ከዛ በኋላ ቫሊድ መሆኑን ስናቅ ማቴሪያሉ ትክክለኛ እንደሆነ ማስረጃዎቹ ትክክለኛ እንደሆኑ ስናቅ ነው እንግዲህ እኛም በድፍረት ይህን ነገር የተናገርነው። ሌሎች እንግዲህ መገናኛ ብዙሃኖች በውስጣቸው ያውቁታል የቆየ ነገር ነው የሚል ሀሳብ ነበራቸው፣ ግን ደፍሮ ሚዲያ ላይ ያወራ አልነበረም። በእርግጥ አንዳንድ ሚኒስትሪ ሚዲያዎች ላይ እንደዚህ አይነት ተግባራትን ማውራት ራሱ እንደ ፕሮሞት ይቆጠራል የሚል ኤዲቶሪያል የሆነ ፖሊሲ አላቸው። ከዛ አኳያ ሊሆን ይችላል ብዬ አስባለሁ። ግን ሌሎች የግል ሚዲያዎች፣ ጋዜጦች ወይም ደግሞ ዩቲዩብ ላይ ያሉ በሙያው ላይ ያሉ ሰዎች ይህንን ነገር ለመናገር አልወደዱም። ግን ያኛ ያው ይህንን ነገር ተደራሽ አድርገናል። እንዳልከው ደጋፊዎች አሉ፣ እንዳልከው ደግሞ የተቀሩ ደጋፊ ይህን ነገር መስፋፋት የሚፈልጉ ግለሰቦች ደግሞ አንቲ ሆነው መጥተው አንተን ሊያጠቁ፣ ሊያስወግዱ፣ ሊያስደበድቡ ከላይ ሊያደርጉ ይችላሉ። ያም በደል ደርሶብናል በሶስታችንም ላይ። እኔም በግርማቸውን በሶፋንያስ። ግን ያው በሀገር ውስጥ ስፖርት ላይ አይነኬ ባሉ ነገሮችን እስካሁን የነካካ ነው ጥቂት የሚባሉ ጋዜጦች ናቸው እና ከዛ ውስጥ እኛ እንመደባለን። ጥያቄ የለውም። ይሄ ሌሎቹ አብዛኞቹ ለአውሮፓ እግር ኳስ ነው ስሞቻቸውን ወይም የታክቲኮቻቸውን መርሃግብሮቻቸውን ለአድማጭ ተመልካች ተደራሽ የሚያደርጉት ሞር ወደ አውሮፓ እግር ኳስ ላይ ዘገባዎቻችን የሚያተኩሩት እና በሀገር ውስጥ ላይ ደግሞ ስትሰራ ያው ቻሌንጆች ይገጥማሉ። ኢንተርኔት ላይ አይደለም መረጃዎች የምታገኘው፣ ዩቲዩብ ላይ ወይም ቲክታክ ላይ አይደለም መረጃ የምታገኘው። ከስንት ሰው ጋር ተጋጭተህ ያንን መረጃ የግል ለማድረግ ብዙ ልፋት ሳክሪፋይ ከፍለህ ነው የምታገኘው። ግን ያው ይሄኛው ኢሹ በጣም ከዚህ ቀደም ከነካካናቸው ኢሹዎች በላይ በብዙዎች ዘንድ ተቀባይነት ያገኘ፣ እኛን የሚደግፉ በሁሉም እምነት ዘንድ ይህን ነገር የሚያወግዙ ግለሰቦችን ነው የተመለከትነው። በዚህኛው ሳምንት ውስጥ እንግዲህ ብዙዎች አውግዘውታል። ያው ሁሉም ሰው ማርካት አትችልም በዘገባ በመረጃ ስጣት ቢሆንም፣ ግን አጠቃላይ ሞሮፍ ስትመለከተው ደጋፊዎቻችን ይበዛሉ ከተቃዋሚዎቻችን አኳያ። ተቃዋሚዎቹ ደግሞ ያው ተልዕኮ ያላቸው ይሄ ነገር እንዲሰራጭ የሚያደርጉ ነገሮችን ፕሮቫይድ የሚያደርጉ ናቸው። ኢቨን የኢትዮጵያ እግር ኳስ ፌዴሬሽን ሊጉን እስከ ማቋረጥ እንደርሳለን፣ የሴቶች ፕሪሚየር ሊግን ሊጎቹን እስከ መሰረት እንችላለን ያሉትን ዘገባዎች ራሱ ስክሪንሻት ያደርጉ ወደ ፊፋ ለመላክና የክቡር ፕሬዚዳንት የአቶ ኢሳያስ ጅራን አዲሱ ስልጣን የአንቲ ዲስክሪሚኔሽን ቦታ ላይ ይገኛሉ። የእሳቸውንም ቦታ ለማስነሳት የሚሞክሩ አይነት መልእክቶች ወደ ፊፋ ራሱ ሲላኩ አስተውለናል እና ከዚያ ይሄን ያህል ድረስ ነው የሚሄዱት እና እንደምታውቀው በእንግሊዝ ፕሪሚየር ሊግ የተለያዩ የአውሮፓ ሊጎች ላይ የካፒቴን አርም ባንዶች ላይ ራሱ የተመሳሳይ ጾታ የሚፈቅዱ አይነት ቀለሞችን ስንመለከት ነበር እና በብዙዎች ዘንድ ይሄ በጣም አስነዋሪ እንደነበር እናስታውሳለን። በፕሪሚየር ሊግ፣ በቻምፒዮንስ ሊግ እንደዚህ አይነት አርም ባንዶችን እንመለከት ነበርና እዛ ድረስ ደረጃ ነው በቃ ፕሮሞሽኑ የሄደው እና ከዛ ጋር አሶሺየትድ ለማድረግ የፌዴሬሽኑን ውሳኔ የፌዴሬሽኑን ሪፍሌክሽን ከፊፋ ጋር ራሱ በማገናኘት ይኸው እንደዚህ እያደረጉ ነው የሚል ሀሳብ ሲያደርጉ ተመልክተሃል እና ይሄ መጥፎ ነገር ነው። የእግር ኳሱ ብቻ ሳይሆን ዩኒቨርሲቲ ላይ ያሉ ሴት እንስቶቻችንን እህቶቻችንን ራሱ አእምሯቸውን ሌላ ዳይለማ ውስጥ የሚከት ነገር ነው። ሌሎች ቦታዎች ላይም ያሉት ሴት ሰዎች በዚህ ውስጥ አእምሯቸው እንዲከፈል የሚያደርግ ነገር ነው እና ይሄ በፍጹም በኢትዮጵያ ባህል የሚሄድ የሚንጸባረቅ እንዳልሆነ አብዛኞቹ የመንግስት አካላትም ከኛ ጋር ስብሰባ አድርገው ነበረ። ሌሎችም ደግሞ እኛን ሳፖርት አድርገውናል። ግን ደግሞ በዛም ወገን ደግሞ አሉ የተወሰኑ ግለሰቦች፣ የተወሰኑ የሚንቀሳቀሱ አሉ ኢንዲቪጁዋሎች። አሁንም አስፈራሪዎች እየደረሳችሁ ነው? እንደው ህዝቡም እንዲያውቀው አሁንም አለ የማስፈራሪያው ይሄ እዛቸው? አዎ ማስፈራሪያዎቹ አሉ። ክሮስ ቼክ ለማስደረግ ሙከራ አድርገን ነበረ። በሚደወሉብን ስልኮች ላይ የማን ነው ከየት አካባቢ ነው የሚለውን ነገር እንዲያጣሩልን ሰዎችን ስንጠይቅ ብዙዎቹ ስልኮች የክፍለ ሀገር ስልኮች ናቸው። በክፍለ ሀገር ሰዎች ስልክ ነው ተደውሎ ከሌነህ አልፋ አትቀምጥም እንደዚህ እናደርጋለን የሚሉ አይነት ማስፈራሪያዎች የሚደርሱን በክፍለ ሀገር ሰዎች ነው። ሎኬሽኑ እዛ አካባቢ ያሳያል እና ምንድን ነው ያለን የጸጥታ አስከባሪዎች ብዙ ጊዜ እንደዚህ አይነት ተግባሮች ኖርማሊ የማያውቁትን ሰው
አንዴ ስልክ ልደውል ብለው አንተ ጋር ይደውሉና ከዛ በኋላ ልጁንም ጥፋት ውስጥ የመክተት ነገር ከዛ ሐሳቡንም የማስተላለፍ ነገር ትመለከታለህ የሚል ሐሳብ ነው ከጸጥታ ኃይሎች እየደረሰኝ እኔም ባልደረቦቼም እና እኛንም የቲክቶክ አካውንት ለማዛጋት ሙከራ ሲያደርጉ የሲቲ ስፖርትንም ሙከራ ሲያደርጉ ዋርኒንጎች መጥተውልናል። ይህንንም መረጃ ያጋለጠው ግለሰብ ምን ያህልንም እንዲሁ ቲክቶኩን አዘግተውበታል። ግን በዚህ ውስጥ ንጹህ ሰዎች እንዳሉ መናገር እንወዳለን። ንጹህ ሰዎች አሉ። ሁሉንም ጀነራላይዝ ያደረገ ተግባር እየተፈጸመ ነው የሚል ድምዳሜ እኛ አልደረስንም። 70% 60% እንደዚህ አይነት ድርጊት ውስጥ ገብተዋል የሚል ዘገባዎችን አልዘገብንም። ግን በድምጽ በምስል የተደገፈ ማስረጃዎች እጃችን ላይ ገብተዋል። ይህንንም አምነው ከዚህ ተግባር ለመውጣት ጸበል ሄጃለሁ፣ በእምነቴ ብዙ ርቀት ሄጃለሁ ያሉን ደግሞ ሴት ሰዎች አሉና ከዚያ አኳያ ተግባሩ አለ። ኦብቪየስሊ ጥያቄ የለውም። ግን በጣም ተሰራንፋ በጣም ከፍ ወዳለ መንገድ ሄደና ከዚያ አኳያ ነው ይህን ነገር እንግዲህ መናገር የምንወደው። ግን በዚህ ውስጥ ሆኖ ራሱ አንዳንድ ንጹሐን ሰዎችን ገንዘብ የሚጠይቁ ሰዎችን ተመልክቻለሁ። ህይወትሽን ማበላሸው ወይ ገንዘብ ካላመጣሽ የሚሉ ሰዎችም ደግሞ ተመልክቻለሁ። ቪዲዮውን ማስረጃ ይዘው ማለት ነው ለተጫዋቾቹ ነው ይሄን ጥያቄ ይሄን የገንዘብ ጥያቄ የሚያደርሱት። አዎ ተጓዦቹን እዚህ ተግባር ውስጥ አለሽ ተጋግፈሽ የተነሳሽ ፎቶ አለ። ይህንን ፎቶ በቲክቶክ እና በተለያዩ አማራጮች ቪዲዮ እንሰራብሻለን፣ አለበለዚያ ገንዘብ ገቢ አድርጊ የሚሉ ደግሞ በዚህ ተግባር ደግሞ ለመጠቀም የሚሞክሩ ደግሞ አጋጥሞናል አሉ። ግን እኛ በንጹህነት የዘገብነው አሁን እዚህ ውስጥ የሚዲያ ባለሙያዎች እኔም ግርማቸውም ሶፎንያስም መረጃውን ተደራጅ ስናደርግ የኤቲክሱን በጠበቀ መልኩ ነው። የጋዜጠኝነት ኤቲክስን ባላንስን የጠበቀ መልኩ ነው። አሰልጣኞችን ኢንተርቪው ለማድረግ ሙከራ አድርገናል። የምታየው ነገርም አለ። ምስሎችን፣ ድምፆችን ስታዳምጥ በደንብ አንዳንዴ ባላንስ የማይፈልጉ ነገሮች አሉ። የአንድ ኢንተርቪው እየሰጠ እከሌ እንደዚህ ነው ስትል ባላንስ ላይፈልግ ይችላል። ግን እከሌ ብለዋል ሲባል ብለዋል እንዴ ብለህ መጠየቅ አለብህ እና የምትሰማቸው ምስሎች፣ የምታያቸው ምስሎች፣ የምትሰማቸው ድምፆች ነገሩ እንዳለ በደንብ ይመሰክራሉ። እና አሁን በይፋ ቴክኖሎጂካሊም ያደግንበት ጊዜ ላይ ስለሆነ በቲክታክ በፌስቡክ ነገሩ ስለተሰራጨ ነው። 2000ዎቹ መጀመሪያ ላይም ይሄ ተግባር ነበር ማለት ይቻላል። ሰዎችን ስናናገር ነበር እኮ ያኔም ብሔራዊ ቡድን የሚጫወቱ ነበሩ እኮ የሚሉ ሀሳቦችን ያቀብለዋል። ግን አሁን ቀስ በቀስ ዘመናችን እየተራቀቀ መጥቷል። ቴክኖሎጂካሊ አድቫንቴጅ የሆነበት ጊዜ ላይ ደርሰናል እና ይሄ አሁን በስፋት እንዲወጣ አድርጎታል እንጂ ስታክ አድርገን ብንቀር 2000ዎቹ መጀመሪያ ላይ እንዳለን ቴክኖሎጂ የጋዜጣ ምናምን የቲክታክ ምናምን ባይፈጠሩ ቴሌግራም ነገሮች ባይፈጠሩ ተዳፍሮ የሚቀር ነገር ነበር። ግን አሁን በደንብ ወለል ብሎ የወጣው ቴክኖሎጂውም በእነሱ በኩል ጥሩ ስለሆነ እዚህ ጋርም ደግሞ አንተ ጋር የሚደርሱ መረጃዎች ደግሞ በቴክኖሎጂም የተደገፉ ስለሆነ ለዛ ነው አሁን ፍንትው ብሎ ግልጥ ብሎ የወጣው። እንደው አሉላ ከዚህ ከሴቶች እግር ኳስ ጋር ተያይዞ አሁን እንዳልከው ሁሉም አይደሉም። ስለዚህ እንደው እዚህ እንትን ውስጥ የሌሉትን በምን ያህል ፕሮቴክት ለማድረግ ታስቧል? ምክንያቱም መግለጫውን ስመለከተው እኔ ኢቨን ሊጉን እስከ ማቋረጥ የሚል ነገር አለው። ደግሞ እንደሚታወቀው ሴት እግር ኳስ ተጫዋቾቻችን ቤተሰቦቻችን የሚያስተዳድሩበት ህይወታቸውን የሚመሩበት ነው ልክ እንደ ወንዶቹ ሁሉ እና ይሄ ነገር ገፍቶ ሄዶ እዛ ቢደርስና እንደው ለመልካሞቹ ወይ ደግሞ እዚህ ጉዳይ ውስጥ እዚህ አጸያፊ ተግባር ውስጥ ለሌሉት ከለላ ለማድረግ ምን ያህል ታስቧል? በስብሰባው ላይ እናንተስ ያን ነገር ሽፋን ለመስጠት ምን ያህል ርቀት ሄዳችኋል? አዎ ይሄ ነገር ማለት ሁሉንም መናገር አይቻልም፣ ግን በየክለቦቹ ሊኖሩ የሚችልበት እድል አለ። በየክለቦቹ ውስጥ ያሉ ተጫዋቾች በዚህ የስነ ምግባራዊ ተግባር ውስጥ ሊኖሩ የሚችሉበት እድል አለ። ላይኖሩም ደግሞ የሚችሉ አሉና ምናልባት ለአውሮፓ እግር ኳስ ቅርብ ሆኑ አትሆኑ አላውቅም፣ ግን ባሳለፍነው ሳምንት በቱርክ ሊግ ከዚህ ከቤቲንግ ጋር በተገናኘ ከውርድ ተቋም ጋር በተገናኘ ከ1000 በላይ ተጫዋቾች ባን ተደርገዋል። ምርመራ እየተደረገባቸው ይገኛል። የተጫዋቾቹ ስም ዝርዝር ራሱ ይፋ ወጥቷል፣ ልብ ብለህ ካየኸው ማለት ነው። እና በቱርክ ትንንሽ ሊጎች ሊግ 1 ሊግ 2 ላይ ያሉ ውጤቶችን እንዲለወጡ የሚያደርጉ ተጫዋቾች ተበራክተዋል ተብሏል። እና ስመገናና የሆኑ የፊነርባቼ የጋላታሳራይ አይ ቲንክ ፊነርባቼ አይደለም ጋላታሳራይ፣ ትራብዞን ስፖርት እንደዚህ አይነት የመሳሰሉ ክለቦች ስማቸው ራሱ ተያይዟል፣ የተጫዋቾቹ ማለት ነው። ይህንን እግር ኳሳዊ ውጤት በማስቀየር በማች ፊክሲንግ ጋር በተገናኘና
እና ትልልቅ የቱርክ ክለቦች በዚህ ረገድ እየተሳተፉ ይገኛሉ ተብለው ሊጎቹም ራሱ የቱርክ አንደኛ ሊግ ሰከንድ ዲቪዥን ምናምን ፖስትፖን ሆኗል እና ምን ያህል የቱርክ ኳስ ከዚህ ከማች ፊክሲንግ ጋር ወይም ከቤቲንግ ጋር በተገናኘ ወደ 1024 ገደማ ተቋሶችን ባን አድርጎ እየመረመርኩ ነው ብሏልና ከዚህ አኳያ ኢትዮጵያም ከባህሏ ጋር ማሄድ ነገር ነው እየተፈጸመ የሚገኘው። የተቋሶቻችን ንጽህና መጥራት አለበት ብዬ አስባለሁ። ንጹህ መባል አለበት። ፕላስ ደግሞ መጥፎ ወይም ባለጌው ደግሞ ባለጌ መባል አለበት ብዬ አስባለሁ። በዚህ ረገድ ሁሉንም መናገር አይቻልም። የቤተሰብ አስተዳዳሪዎች አሉ፣ እናቶችን የሚረዱ አሉ፣ ንጹህ ሰዎች አሉ። ኦብቪየስሊ ጥያቄ የለውም እና እሱ ሊጠራኛም እየሰራ እንገኛለን። የተቋቋመ ኮሚቴ አለ፣ ስራዎችን እያከናወነ ይገኛል እና ወንጀልም ስለሆነ ነው ይሄ ነገር። አሁን መግለጫውን ተመልክቼዋለሁ። በውይይት የሚባለው ነገር አያሳምንም። መመካከር የሚባለው ስቴጅ አልፏል። ሙስና የሰራን ሰው መምከር አለብን ማለት ነው። ከዚህ ረገድ ሰውን የገደለ ሰውም ልትመክረው ነው ማለት ነው አይደለም። ይሄ ህገ መንግስታዊ ህግን የጣሰ ግለሰብ ቅጣት ያስፈልገዋል። ቅጣቱ ሲጨርስ ደግሞ ሪሃቢሊቴሽን ወይም የሆነ ነገር ውስጥ ገብቶ ራሱን እንዲለወጥ ከዛ ነው የምትመክረው። ወንጀል የሰራን ሰው በህግ እንዲጠየቅ ማድረግ አለብህ። ኮራፕሽን የፈጸመ ሰው፣ ሰው የገደለ ሰው፣ መኪና የገጨ ሰው፣ ሰው የገጨ መኪና ይታሰራል አይደል? እርምጃ ይወሰድበታል። በምክክር አይደለም የምትፈታው ነገር። ሰው እዚህም ተግባር ላይ የተሳተፉ ሴቶች ጥፋተኛ ከሆኑ መቀጣት አለባቸው። ብዙ ሰዎች ብዙ ስራዎች እየተሰሩ ነው። ያው ለሚዲያ ማይበቃም ነገሮች ስላሉ እንግዲህ በመጨረሻ ማሉላ ለበርካቶች እንግዲህ ላደረጋችሁት አስተዋጽኦ ምስጋናን በየማህበራዊ ሚዲያ እያደረሰዋችሁ ነውና በመጨረሻ የምትለው ነገር ካለ ለመዝጊያ እንዲሆነን። ያው በጣም የኢትዮጵያን ህዝብን እናመሰግናለን። ሁሉም የኢትዮጵያ ህዝብ ማለት ይቻላል ከእናቶች ጀምሮ አባቶች፣ በእድሜ ከኛ ጋር የማይገናኙ ለዚህ መረጃ ቅርብ ናቸው ማትላቸው ማጠብቃቸው ሰዎች ጭምር በጣም በጣም ለኛ ድጋፍ ሰጥተዋል። እናመሰግናለን ሁሉንም። እግዚአብሔር ጸሎታችሁን ቀጥሉልን ማለት እንችላለን። ምክንያቱም ይሄን የምናገረው ገንዘብ የማይሰራው ነገር የለም። ያው ጠባቂ አምላክ ነው በየእምነቱ፣ ግን የሚፈለግ ተግባር ነው። አሁን እስከ ይሄኛው ሳይት ይሄኛው የሆሞጂኒየስ የጀንደር ግንኙነት ከ666 ወደ የምትለው ጉዳይ ይሄዳል። ከሌላው ሌሎች ነገሮች ላይ ይሄዳል እና ብዙ ቅርኝት አለው። እስከ ገንዘብ በጣም የሚንሸራሸርበት ነገር ያለበት ሰይጣናዊ ተግባር ስለሆነ ሊያጠቁ ይችላሉ፣ ሊገሉ ይችላሉ። ግን አትሊስት የሆነ ነገር ኮንትሪቢዩት አድርገህ ብትሞት አይቆጭ። ሀሳባችን እንደዛ ነው። እኛም የኔም የግርማቸው ነው የሶፎንያስ ነው ሀሳብ ይሄ ነው። የሆነ ነገር አድርገው ብንሞት ትውልድን ታድገን ብንሞት ደስተኛ ነኝና በሳምንቱ አጋማሽ አንድ ኢትዮጵያዊ ክለብ ሴት ክለብ ለወጣት ተጫዋቾች ምልመላ ጠርቶ ነበርና የነበረው ጉጉት ወደዛ ተጫዋቾችን ለመመልመል የነበረው ሀሳብ ጥሩ ነበር። ግን ደግሞ የተሰማው ይሄኛው ሰሞናዊ ጉዳይ ደግሞ የትኛው ወላጅ አምኖ ልጁን ወደ ሴቶች እግር ኳስ ይልካል የሚለው ብዙ ጥያቄ ምልክት የሚያስነሳ ተግባር ነውና ከዚህ አኳያ የሀገራችንን ሴት እግር ኳስ እድገት ከፍ የማያደርግ ተግባር ነውና ሁሉንም ማለት ባይቻልም ግን ያው ጥርጣሬ ያድርባል። ወላጅ አምኖ እንዴት ልጁን ለምልመላ ሴቶች ጋር ይልካል የሚለው ነገር ይሄ በጣም ከባድ ነው። ዩኒቨርሲቲ ላይ ሴት ልጅን አምነህ አትልክም ድሮ። አሁን ደግሞ ይበስ ደግሞ ይሄ ነገር ሲመጣ እና መፍትሄዎች ይኖራሉ ብዬ አስባለሁ። ጥሩ አቅጣጫዎች ይቀመጣሉ ብዬ አስባለሁ። ቢያንስ የሚከራዩባቸው ቤቶች ህጋዊ መሆናቸውን አለመሆናቸውን ማለት እሱን ነገር ተግባር ለማየት የሆነ ቢያንስ ኢንቨስቲጌት ለማድረግ ይመች ሁኔታ ቢኖር ዶርም ላይ 4-5 ሰው ማሳደር፣ እንደዚህ አይነት ተግባሮች ቢያንስ አሁን ላለው ኢሚዲየት ሶሉሽን ይሆናል ብዬ አስባለሁ። ግን በአጠቃላይ ህብረተሰቡ በጣም ጥሩ የሆነ አቀራረብ ነው ለኛ ያለው። ብዙ ጊዜ ያው ያዝ ጥሩ ነገር ይዘስመጣ መጣን ይዘስመጣ የሚታገልልህ ህዝብ ነውና ሁሉንም የኢትዮጵያ ህዝብ እናመሰግናለን። ሁሉንም ከኛ ጋር ነበሩ ማለት ይቻላል። በጸሎት ብዙ ነገር ከኛ ጋር ያሳልፋሉ ብዬ አስባለሁ። መንገድ ላይ ስንሄድ የተለያዩ ሬስቶራንቶች ላይ ስንመገብ ራሳቸውን ጠብቁ የሚል መልእክቶች ከሁሉም ከትንሽ እስከ ትልቅ ታዋቂ እናቶች እስከ ትልቅ ሰዎች መልእክት ይደርሳልና በጣም በጣም ምስጋና ከፍ ያለ ነው።
እናመሰግናለን። ለሀገራችን እግር ኳስ ተጨንቀን ትውልድን መታደግ ከቻለን በጣም ጥሩ ነው ብዬ አስባለሁ። ትልቅ የሚባሉ የመንግስት ተቋማትም እዚህ ጋር ምስጋና ይገባቸዋል። የኢትዮጵያ እግር ኳስ ፌዴሬሽን፣ ሰላምና ደህንነት፣ የማህበራዊ ጉዳዮች ሚኒስቴሮች፣ ሴቶች ሚኒስቴር፣ ብዙዎች ያው ታይትላቸውን ላዘበራርቅ ይችላለሁ፣ ግን በጣም እነሱም የእኛን መረጃ ሰምተው እንደዚህ ማለታቸው በጣም ሊመሰገኑ ይገባል ብዬ አስባለሁ። ሁላችሁንም የሚዲያ አካላትንም ይሄ ይገባኛል ብለው ይሄ ነገር መጥራት አለበት ብላችሁ ይገደቡላችኋል። እናንተ ያ ዲዘርቭ ታደርጋላችሁ ብዬ አስባለሁ ለምስጋና። ሌላውም ደግሞ ዝምታ ውስጥ ያለ ደግሞ ዝምታውን መስበር አለበት ብዬ አስባለሁ። ሸገር ሬዲዮ አብሮ ግዳይ ሲያወራ ሰምቻለሁ። እሱም ምስጋና ይገባዋል። ያላወሩት ይገባኛል፣ በአንዳንድ ኤዲቶሪያል ፖሊሲ ሊሆን ይችላል፣ ግን ደግሞ መወራት አለበት ብዬ አስባለሁ። ኤቪደንስ እስካለ ድረስ በደንብ መተቸት አለባቸው ብዬ አስባለሁ። ሚዲያ አካላትንም አርቴታን፣ ሮብን አሞሪምን፣ ጋርዲዮላን እንደምተቸው እንደምታሞገሰው ደግሞ በሀገራችን ያመጣውን ሰይጣናዊ ተግባር ደግሞ ማውገዝ የአንድ ሚዲያ ግዴታ ነው። ምክንያቱም ፕሮክሲሚቲ የአንድ ሚዲያ ዋነኛ ኤሌመንት፣ ሎያሊቲ የአንድ ሚዲያ ግዴታ ነው። እነዚህን ነገሮች ታይም ላይነስ የአንድ ሚዲያ ግዴታ ነው። ስለዚህ ይህን ማድረግ አለባቸው ብዬ አስባለሁ። ግን ይገባኛል፣ አንዳንድ ሚዲያዎች ዝምታ ይገባኛል። ግን በአጠቃላይ ግን ሚዲያ ኢዝ ፎርስ ስቴት ግድ ነው፣ ይህን ማድረግ አለባቸው። የፊፋው ፕሬዚዳንት ሴፕ ብላተር ስፖርት ዊዛውት ሚዲያ ኢዝ ጀስት ላይክ 50 ዊዛውት 5 ብለዋል። እና ስፖርት አራተኛ ስቴት ነው። ይሄ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ከምትለው ቀጥሎ ሚዲያ ነው ፓወር ያለው። እና ለዛ ነው ሲዲ ስፖርት ትርታ ኤፍኤም ይሄን ነገር ባያወራው ኖሮ የቲክቶክ እንትን ርዕስ ሆኖ ነበር የሚቆየው። ግን ሚኒስትሪ ሚዲያ ላይ እንደፈረ መረጃ ይዘህ ስታወራ ህዝቡም ይቀበላል። ቲክታከሩም ፎሎወሩ እንዲጨምርም ሌላም ነገር ለማውገዝም የራሱን የሆነ እርምጃ ለመውሰድ ይገደዳል። እና ከዚህ አኳያ ከኛ ጋር ለነበሩ ሁሉ በጸሎት ላሰቡን፣ አሁንም ለሚጸልዩልን፣ ጠብቁ ራሳችሁን ለሚሉን ሁሉ እጅግ አድርገን እናመሰግናለን። እድሜ ጤና ይስጥልን እንላለን። እነ ግርማቸው እነ ሶፎንያስ ነው ኪዬን ያወራሁት። በጣም ነው የምናመሰግነው። እንግዲህ ከዚህ ከስፖርቱ ጋር በተያያዘ አንዳንድ ነገሮች ስንፈልግ እንደዚሁ እየደወልን መረጃዎችን የምንወስድ ነው የሚሆነው። ለትብብርህ እጅግ ከልብ አድርገን እናመሰግናለን። እኔም አመሰግናለሁ። ቤላ ክብርልኝ። አድማጭ ተመልካቾቻችን እንግዲህ የዚህ ሰሞንኛውን ከኢትዮጵያ ሴት እግር ኳስ ተጫዋቾች ጋር ተያይዞ የተነሱትን አጀንዳዎች በተመለከተ ከጋዜጠኛ አሉላ ፍሬው ጋር ነበር ቆይታ ያደረግነው። የጉዳዩን ተመልክቶ አሁን ላይ ከሚዲያ ባሻገርም የመንግስት አካላት ጉዳዩን ለአንዴና ለመጨረሻ ጊዜ ለመፍታት ወይም ደግሞ እልባት ለመስጠት እጃቸውን አስገብተውበታል። ያለውን ጉዳይ እንግዲህ መግቢያ ላይ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር የሰጠውን መግለጫን ወደ እናንተ አድርሻለሁ። እንደዚሁም ደግሞ ይህንን ጉዳይ ይህንን አጀንዳ ይህንን ተግባር ይህን አጸያፊ ተግባር ማለት ነው ወደ ህዝብ ካደረሱት ጋዜጠኞች መካከል አንደኛው ወደ ሆነው አሉላ ፍሬው ጋር ደውለን ነው እንግዲህ መረጃዎችን ለመስማት እየሞከር ነው። እንግዲህ መንግስትም አቅጣጫ አስቀምጧል። የኢትዮጵያ እግር ኳስ ፌዴሬሽንም እንደዚሁ እስከ ሊጉን እስከ መዝጋት የሚያደርስ እርምጃ ለመውሰድ እንደዚሁም ደግሞ በዚህ ስር ላሉ ሴት እግር ኳስ ተጫዋቾች የተቻለውን ማጣራት ተደርጎ በህግ የሚጠየቁትን በህግ ለመጠየቅ እንደዚሁም ደግሞ ወደ ማገገሚያ መግባት የሚችሉትን ወደ ማገገሚያ እንዲገቡ ማድረግ፣ ከእግር ኳስ መሰናበት ያለባቸውን ደግሞ እንደዚሁ ከእግር ኳሱ ዓለም ለማሰናበት የሚያስችሉ ስራዎችን ለመስራት ዝግጅታቸውን አጠናክረው እንግዲህ ወደ ስራ ገብተዋል። ኮሚቴዎች ተቋቁመዋል። የተለያዩ ምርመራዎች ይጀምራሉ ተብሏል። እሱ ነበር ወደ እናንተ እያደረስነው። እናንተ ሀሳብ አስተያየታችሁን እዚህ ጉዳይ ላይ አድርሱን። ይህንን ከ797 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የኢትዮ ኢንፎ ነበረ። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እንዳልኳችሁ ነው፣ ሀሳብ አስተያየቶቻችሁን አድርሱን። የእናንተ ሀሳብና አስተያየት እንደዚሁ ለስራችን ጉልበትና ጥንካሬ ይሆነናል ማለት እንወዳለን። የዛሬውን በዚሁ አበቃን። ቻው።